ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር እንዲኖራት የህዳሴ ግድብን እስከ 20% ሼር እንደሚሰጡ አስታውቀዋል። በትምህርት ሚኒስቴር የተዘጋጁ የ9ኛና የ11ኛ ክፍል የታሪክ መጽሐፍት አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል በሚል በአዘጋጆቹና አርታዮቹ ላይ ክስ ቀርቧል። አድማጭ ተመልካቾች ከኢትዮ ሪፖርት ጋር በሚኖራችሁ ቆይታ ሙሉ መረጃውን ታደምጡታላችሁ። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አሳውቀዋል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በቆይታችን እነኝንና ሌሎች ወቅታዊ መረጃዎችን ታደምጣላችሁ። ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር እንድታደርጉን በአክብሮት ነው የምንጠይቀው። ወደ መረጃዎቹ እንለፍ። በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ከትላንት በስቲያ ሰኞ ጥር 25 ቀን አመሻሽ ጀምሮ በዞኑ ታጥቀው የሚንቀሳቀሱ ቡድኖች ላይ የጸጥታ ዘመቻ ለማካሄድ በሚል ኔትወርክ መቋረጡ ተሰምቷል። በዞኑ ኔትወርክ ከተቋረጠባቸው ወረዳዎች መካከልም ወረ ጃርሶ፣ ኩዩ፣ ደገምና ሂደቡ አቦቴ እንደሚገኙበት ምንጮች ተናግረዋል። ከሰሞኑም በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና የክልሉ ፖሊስ ወደ ዞኑ የገቡ ሲሆን ይህን ተከትሎም ለጸጥታ ዘመቻው ይረዳ ዘንድ የበይነ መረብ፣ የሞባይል ድምጽ እንዲሁም የመልእክት አገልግሎቶች በተጠቀሱት ወረዳዎች ሙሉ ለሙሉ እንዲቋረጥ መደረጉ ተገልጿል። ከዚህ ቀደምም በዞኑ በሚገኙ ሁሉም ወረዳዎች ለተመሳሳይ የጸጥታ ዘመቻ ሲባል ለወራት ኔትወርክ ሙሉ ለሙሉ ተቋርጦ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር እንዲኖራት የህዳሴ ግድብን እስከ 20% ሼር እንደሚሰጡ አስታውቀዋል። ጠቅላይ ሚኒስትሩ ይህን ያሉት በትላንትናው ዕለት በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ለምክር ቤቱ አባላት በሰጡት ማብራሪያ ላይ ነው። ምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። ጠቅላይ ሚኒስትሩ አያይዘውም ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያስብ ሰው አንድ ተፈጥሯዊ ህግ የሳተ ነው። ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም በማለት አጽንኦት ሰጥተዋል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ነው በማለት ተቃውሟቸውን ገልጸዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫም በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን ጠቁመው የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝብን ግንዛቤ ለማዛባት ያለመ ነው ያሉት ሚኒስትሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው ብለዋል። ዶክተር አብይ እስራኤል የሶሪያውን የጎላን ተራራዎች የያዘችው ለብሔራዊ ደህንነቷ ስትል ነው በማለት ቀይ ባህር ለኢትዮጵያ ያለውን አስፈላጊነት ለፓርላማው በምሳሌ ያቀረቡትን ማብራሪያም ተችተዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የጠቅላይ ሚኒስትር አብይ የጎላን ተራራዎች ምሳሌ የኢትዮጵያውን ገዢ ብልጽግና ፓርቲን የጦርነት አጀንዳ ጨዋታ የሚያጋልጥ ነው በማለትም ኮንነዋል። በደቡብ ኢትዮጵያ ክልል የጋሞ ዞን ትምህርት መምሪያ ትምህርት ሚኒስቴር ያዘጋጃቸው የ9ኛና 11ኛ ክፍል የታሪክ መማሪያ መጻሕፍት በጋሞ ብሔረሰብ አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል ሲል ለወረዳዎች ትምህርት ቤቶች ጽሕፈት ቤቶችና ለክልሉ ትምህርት ቢሮ
በጻፈው ደብዳቤ መክሰሱ ተጠቁሟል። መምሪያው የሚኒስቴሩ የመጽሐፍት አዘጋጆችንና አርታኢዎች የግል የፖለቲካ ፍላጎታቸውን በታሪክ መጽሐፍት ውስጥ አሳትመዋል በማለት በሕግ እንዲጠየቁም ነው ያሳሰበው ተብሏል። በ9ኛ ክፍል የታሪክ መጽሐፍ ላይ የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ርዕስ ስር ጋሞና ዶርዜ ብሔረሰብ መጠቀሳቸውን የተቃወመው መምሪያው ዶርዜ የጋሞ ብሔረሰብ አንዱ ማህበረሰብ እንጂ ራሱን የቻለ ብሔረሰብ አይደለም ማለቱም ተመላክቷል። በ11ኛ ክፍል የታሪክ መጽሐፍ ላይም የኦሞቲክ ህዝቦች ዝርዝር ውስጥ ዶርዜ፣ ወላይታ፣ የም፣ ከፋ፣ ዲዚና ቤንች ብሔረሰቦች እንደተካተቱና በጋሞ ፋንታ ዶርዜ መጠቀሱ ትክክል እንዳልሆነ በደብዳቤው ላይ ተገልጿል ተብሏል። የኢትዮጵያ አየር መንገድ በኒጀር በተፈጸመ ጥቃት 2 የስካይ አየር መንገድ አውሮፕላኖች ላይ መጠነኛ ጉዳት መድረሱን አስታውቋል። አየር መንገዱ ባወጣው አጭር መግለጫም ባለፈው ሐሙስ ጥር 21 ቀን 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰው ጥቃት 2 የስካይ አየር መንገድ ቦይንግ 737 አውሮፕላኖች ላይ ነው መጠነኛ ጉዳት የደረሰው ብሏል። አያይዞም አውሮፕላኖቹ የኢትዮጵያ አየር መንገድ አጋር የሆነው የስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ መሆናቸውን ጠቁሞ በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን ያረጋገጠ እንደሆነ በመግለጫው አመላክቷል። በተጨማሪም አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡ የጠቆመው አየር መንገዱ ስለተፈጸመው ጥቃት ዝርዝር ሁኔታም ሆነ በሰው ሕይወት ላይ ስለደረሰ ጉዳት እስካሁን የሰጠው ተጨማሪ መረጃ የለም። የቀድሞ የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተዘግቧል። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሳይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪል ዘግቧል። ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያ ቤታቸው በሚገኝበት ዚንታን ከተማ ግድያ እንደተፈጸመባቸው ለኤኤፍፒ የዜና ወኪል ተናግረዋል። ጥቃቱን የፈጸመው ቡድን ማን እንደሆነ ግን እስካሁን ግልጽ አይደለም። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግረዋል። ሳይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩም ነበር። አልኢስላም በጋዳፊ አመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩም ይነገርላቸዋል። ኮሎኔል ሙአመር ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር በሚመጣው ታህሳስ ለሚደረገው ምርጫ ውይይት ለመምራት የሞተ ግለሰብ ከሾሙ በኋላ 2 ከፍተኛ ረዳቶቻቸውን ከስልጣን አባረዋል። ስቲዋርድ ሶርባ ቡዲያ ባለፈው ሳምንት መገባደጃ በፕሬዝዳንት ትዕዛዝ ቢሾሙም የሀገር ውስጥ መገናኛ ብዙሃን የተቃዋሚው ዩናይትድ ዲሞክራቲክ ፓርቲ ዩዲፒ አባል ከሞቱ 5 ዓመት እንደሆናቸው ዘግበዋል። ይህን ተከትሎ ታዲያ የማህበራዊ ሚዲያ ተጠቃሚዎች ሁኔታውን ሲያብጠለጥሉት ተስተውለዋል። የፕሬዝዳንቱ ፕሬስ ሴክሬታሪያት ዴቪድ አሞር እና የፕሬዝዳንታዊ ጉዳዮች ዋና አስተዳዳሪ የሆኑት ቫሌንቲኖ ዴል ሙሌቲ ከስልጣን መነሳታቸውን የሚገልጽ መግለጫ ቢለቀቅም የተባረሩበትን ምክንያት አይጠቅስም። ኪር ሁለቱ ግለሰቦች ከስልጣን መነሳታቸውን አስታውቀው ላበረከቱት አስተዋጽኦ ታላቅ ምስጋና አቅርበዋል ይላል በፕሬዝዳንቱ ኦፊሴላዊ የፌስቡክ ገጽ ላይ የተለጠፈው መግለጫ። ሰኞ ፕሬስ ሴክሬታሪው አሞር በሰጡት ጋዜጣዊ መግለጫም የፕሬዝዳንቱ ቢሮ በፓናል ውይይቱ ላይ እንዲሳተፉ የመረጧቸውን ሰዎች የመረጡት ተጣርተው ከቀረቡላቸው ሰዎች መካከል ነው ብለዋል። አሁን እንደገባን ከሆነ ትክክለኛውን ማጣራት ሳናደርግ በማስረከባችን ይህ ያልታሰበ አስተዳድራዊ ችግር ተፈጥሯል ብለዋል አሞር ሰዎችን የመረጡት እነማን እንደሆኑ ያላሳወቁ ሲሆን ዩዲፒ እስካሁን የሰጠው አስተያየት ግን የለም። በኢራንና በአሜሪካ መካከል ቱርክ ውስጥ ሊደረግ የነበረው ድርድር በኢራን ጥያቄ መሰረት ወደ ኦማን ተዘዋውሮ አርብ ዕለት እንደሚካሄድ ተነግሯል። ለሳምንታት የዘለቀውን ውጥረት ያረገበው የንግግር ስምምነት በኢራን የኒውክሌር ፕሮግራም ላይ አተኩሮ ኦማን ውስጥ አርብ ዕለት መካሄድ እንደሚጀምር ሮይተርስ አክሲዮስን ጠቅሶ ዘግቧል። በሁለቱ ሀገራት መካከል የተፈጠረውን ወደ ጦርነት የሚያመራ ውጥረት ለማርገብ ቱርክ ጥረት ስታደርግ ቆይታ ንግግሩም በዚህ ሳምንት ማብቂያ ላይ ኢስታንቡል ውስጥ እንዲካሄድ እቅድም ተይዞ ነበር። ነገር ግን ምክንያቱ ባልተገለጸው ሁኔታ ኢራን የድርድሩ ስፍራ ወደ ኦማን እንዲዞር ያቀረበችውን ጥያቄ የፕሬዝዳንት ትራምፕ አስተዳደርም ተቀብሎታል። ከአሜሪካና ከኢራን በተጨማሪ በድርድሩ ላይ ሌሎች የአረብና የሙስሊም ሀገራት ይሳተፉ እንደሆነ ለመወሰን ንግግር እየተካሄደ መሆኑንም ምንጮች ተናግረዋል። አሜሪካ ባለፈው ሳምንት ግዙፍ የባህር ኃይል መርከቦቿን ወደ ባህረ ሰላጤው አካባቢ ካሰማራች በኋላ በኢራን ላይ ጥቃት ልትከፍት ትችላለች የሚል ስጋት አይሎም ነበር። ነገር ግን ኢራን ለድርድር ፈቃደኛ በመሆኗና
አሜሪካም ስለተቀበለችው ይህ ሳምንት ከመጠናቀቁ በፊት ይጀመራል ተብሎ እየተጠበቀ ሲሆን ንግግሩ ውጤት የማያመጣ ከሆነ ግን እርምጃ እንደሚወስዱ ፕሬዝዳንት ትራምፕ ከወዲሁ እያስጠነቀቁ ነው። ውድ የኢትዮ ሪፖርት ተከታታዮች ለሰዓቱ ያዝነውን መረጃ እዚህ ላይ አበቃን። በቀጣይ በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልን፣ ቸር ያሰማን።